እህት ወይ አተኝም እንዴ? ሰዓቱ ሄዷል እኮ። አይ ልተኛ እየሄድኩ ነበር። እና በረንዳ ላይ ነው እንደምታድሪው? ማለትማ ልተኛ እየሄድኩ ነበር አልሽኝ። ይህ የምትሄጅበት አቅጣጫ ደግሞ ወደ ሌላ ነው። እኔማ ማገረጃውን ዘጋግቼ ልተኛ ነበር። በቃ አንቺ ሂጂ፣ እኔ እዘጋልሻለሁ። እኔ የምልህ ግን ለምንድን ነው ሁል ጊዜ አቀርቅረህ የምታወራኝ? ቆይ እኔ ስታወራ ትሳቀቃለህ እንዴ? አይ ኧረ በጭራሽ። እሺ ይሁንልህ። ለማንኛውም ጓደኛዬ ብቻዋን ስለሆንሽ ልሂድ። ቻው። እሺ ቻው። ቤሉል እሺ ብለኸኝ እዚህ ድረስ ስለመጣ አመሰግናለሁ። እሺ። አረ ችግር የለውም መሲ። ቆይ ግን ምን ተፈጥሮ ነው? ደህና ነሽ? ትልቅ የተፈጠረ ነገር ኑሮ አይደለም፣ ግን የሆነ ግራ ያጋባኝ ነገር ስላለ ነው። ምንድን ነው ግራ ያጋባሽ ነገር? ምንድን ነው መሲ? ከኔ ያመጣሽው? እኔ ያለሁበት ቤት ውስጥ ነው ያገኘሁት። ማለት አንቺ ያለሽበት ቤት ውስጥ የሰው ፎቶ ምን ያደርጋል? ማለት በቃ ቤት ውስጥ ነው ያገኘሁት። ቆይ ማን ነው አንቺ ቤት ያመጣው? ባልሽ ነው? አይ እኔ ይሄ ሰው ነው እንትና ነው ልልህ አይደለም፣ ብቻ ግን ልጅቷ እንድትጠነቀቅ እንድትነግራት ነው የመጣሁት። ምን ሆነሻል? ለምንድን ነው ሁሉንም ነገር በዝርዝር ማትነግሪኝ? ንገሪኝና የሆነ ነገር ማድረግ ያለብኝ ላድርግ። እሺ እነግርሃለሁ፣ ግን ይኸውልህ ቴዲ እዚህ ነገር ውስጥ የለበትም። እሺ ማለት ምኑ ነገር ውስጥ ነው የሌለበት? ተረት ግራ አታጋቢኝ መሲ። ይኸውልህ ፎቶውን ያመጣው ቴዲ ነው፣ ግን እሱ አይደለም። እሺ ያስነሳት ከሄለን ነው የተቀበለው። ኧረ እባክሽ። ቆይ እንዴት ነው ነገሩ? ሄለን ለምን ብላ ነው የምትከታተላት? እሱንማ እኔም አላውቅም። አይ ይሄ ነገር ከባድ መሲ። ይሄንን ነገር መንገድሽ ጥሩ ነው። ራስሽን ደግሞ በደንብ ጠብቂ። ፎቶ ከየት እንደመጣ አጣራለሁ። እንድትጠነቀቅም ደግሞ ነግራታለሁ። እሺ ቤሉል፣ ግን ሌላም ነገር ነበር። ምን? ወይኔ ቤሉል፣ በቃ ደወለ። እያየኝ ነው የሚሆነው። መሄድ አለብኝ። እሺ መሲ፣ መሄድ አለብኝ። ምን ሆነሽ ነው? ተረጋጊ እንጂ። ዛሬ ግን እንዴት ነሽ ጓደኛዬ? የተሻለሽ ነው? ምንም አልልም። ግን እንዴት አስችሎሽ ነው ፍቅረኛሽ ጋር እስካሁን ሳትደውይ? አናዶኛል እባክሽ። ማለት ለምንድን ነው የሚያናድድሽ? ከአደጋው በፊት ደውዬልሽ እመጣለሁ ብዬሻል ነበር? አዎ። ከዛ ግን በዛው ጠፋሽብኝ። አዎ። ከዛ አደጋው ተፈጠረ። ከዛ በፊት ደግሞ ደውሎ በር ቆልፎ እንደወጣና እንዳልመለስ ነገረኝ። እኔ ደግሞ በጣም ነው የተናደድኩት። አስቢ ውስጥ ምን አይነት ንቀት ነው እንዳትመለሽ ማለት። ይሄን ሰሞን በጣም ብዙ ነገር አደረገ ብሎ ደግሞ አሁን ደግሞ እንደዚህ ያደረገ እና ይሄ ነገር ታዲያ አያናድም? ለምን ግን እንደዚህ ያለሽ? ሲገር እንዴ! ይሄኔ ቆንጆ ምን ሆነሽ ነው? አደጋ ደርሶብኝ ነው። ኦብዬ የኔ ቆንጆ አይዞሽ፣ እንኳን ታረፍሽ። በቃ አሁን ስለምቸኩል ነው። እሺ ስንመለስ ካለሽ እናወራለን። እሺ የኔ ቆንጆ እንገናኛለን። እሺ ስመለስ ምን ላምጣልሽ? የምትፈልጊው ምናምን ነገር አለ? አይ ምንም አልፈልግም፣ አመሰግናለሁ። ምንም አይደል የኔ ቆንጆ። ባይ። አሁን ደርሶ ሀሳብ አትመስልም? አስመሳይ። እኔ እንጃ ምንም ትሆን ግን ደስ ትላለች። እዚህ ቤት የሚኖሩ ሰዎች በመቶ ቢደመሩ እሷ ላይ አይደርሱም። ኧረ እባክሽ ይቺ ነጭ ሰይጣን ቀንዱ ብቻ እኮ ነው የቀረው። ስሯ ከሱ ምንም አይተናነስም። ኧረ ተይ በእናትሽ ጓደኛዬ። ቆይ ለምን እንደዚህ ታያታለሽ? እሺ ታያት እባክሽ እሷን። እና ምን ትፈልጊያለሽ? እየበረደኝ ነው። ባይሆን የሆነ ትኩስ ነገር ምናምን ካለ። እሺ በቃ ኑኑ ኑኑ ኑኑ። አቤት። አቤት ጊዜ ምን ነበር? ሻይ አምጪላት። እሺ ተመስገን።
ያቺን ባለጌ ልጅ እንኳን አላየኋት። ተባረች እንዴ? አረ መሲ ጥሩ ልጅ ናት። ግን እኮ የምርሽ ነው ኑንዬ? መሲና ይቻት አላቅም። የት ሄዳ ነው? አለች የሆነ ቦታ ሄዳ ነው ነው። እሺ በቃ አምጪላት በቃ ሻዩ። የኔ ልጅ እንዴት ነው በእኛ ጨክነሽ ሄድሽብን? እንዴት በእኛ ትጨክኛለሽ? እንደምን ስትሆኝ እርቦሽ ወይስ ጠምቶሽ? የኔ እናት እንደምን ላድርግሽ? በቃ ጨከንሽብን። አንቺ ማቻልሽበት የኔ አንጀት አልጨክን አለኝ እንጂ ተንሰፈሰፍኩልሽ እንጂ። እናኔ እያለቀስሽ ነው እንዴ? አይ እንደው ነው። አይ እያለቀስሽማ ነው፣ አትደብቂኝ። ተወው። አሁን እንዴት ነህ? ተሻለኝ ነኝ ልጅ? አሁን እናኔ አንቺ አትጨነቂ፣ ተሽሎኛል። እስቲ እንደው ሌላው ይቀር አንተ ደህና ሁንልኝ። እኔማ ምን ሆናለሁ ናኔ? ያቺ የተረገመች ልጅ አስለቀሰች አይደል? ኧረ ተይ ግን አንቺ እኮ ስታለቅሽ ዓይንሽን ያምሻል። ለአንቺ ጥሩ አይደለም። ተይ። እኔማ ደህና ነኝ። ምን ሆናለሁ ብለህ ነው? ገና ታውን እኮ ናፈቀች። እንደው እንዴት ትሆን ይሆን? የትስ ብትሆን ናኔ ብቻ አሳዘነች ብለሽ እንዳታናድጂኝ። አትናድድባት እባክህ። ልጁና ነው ብታውቅማ እንደዚህ አታረግም ነበር እኮ። ይህች ምን ሆነው ልጅ? እኛን የምትመክር ልጅ ወይ ህፃን ብሎ ቀልድ የለም። እናኔ ተሳስተሽም ቢሆን በእሷ ምክንያት ስታለቅሽ ደግሜ እንዳላይሽ። ምንም ቢሆን እኮ እናት እኮ ነኝ። ማልቀስ ይቀራል ብለህ ነው? ተይ ብያለሁ ናኔ። እንግዲህ እኔን ይከፋኛል። እሷ በዚህ ሰዓት ከዚያ ስልባቦት ጋር እያገጠጠች ነው የሚሆነው። መኩዬ እንደው በዚህ ሰዓት ይች ልጅ አንድ ነገር ብትሆን እኮ ውርደቱ በእኛው ነው የሚሆነው። እንደው ፈቅደን ቢወስዳት ይሻል ነበር። እናኔ እኔ ተናግሬያለሁ፣ ድጋሚ ስሟን እንዳልሰማ። አንጀትሽ ራርቶ እሷን ብታገኛት እሷንም እገላታለሁ፣ አንቺንም አዝንብሻለሁ። እንግዲህ ልቤ ይቆርጥብሻል ናኔ። እንደው ባድለኝ ነው እንደ ሁሉም ባተል ሊሆኑብኝ። ቤቲ ምን ሰጣሽ ነው? ለምንድን ነው የምገልሽ? ኧረ እኔ ሻይ ነው የሰጠሁት። ሻይ እንዳለ እኮ ጨው ነው። ልጅ ታርገልኝ ነው እንዴ? ወይኔ ጉዴ! ሻይ እኮ ነው የሰጠሁሽ። ወይኔ የኔ ነገር ስኳርና ጨው ተመሳሰለብኝ ማለት ነው። ምን ይሻለኛል? እርግጠኛ ነኝ አውቀሽ ነው እንደዚህ ያደረግሽው። አሞኛል እንጂ ጠፍጠፍሽ ነበርሽ። እንደዚህ አይነት ነገር እኮ ያጋጥማል። ያው ስኳርና ጨው ይመሳሰል የለ? አረ ልሴች ማውቃ ነው፣ ልገለኝ ነው። አረ ኑኑ እንደዚህ አታደርግም፣ ጥሩ ልጅ ነች። በቃ እኔ ስራ አለብኝ። የማጠጡ ከሆነ ጆሊድ አውቃ ነው፣ ሆን ብላ ነው እንደዚህ ያደረገችው። ሂጂና አምጪልኝ እሺ። እንደዚህ አስጠጣሽኝ። ወይኔ ምን አይነቷ ናት? አውቃ ነው፣ የምር አውቃ ነው። ሄሎ፣ እንዴት ነሽ አንቺ አስቸጋሪ? ጭራሽ በሌላ ስልክ ደወልክ አንተ ደፋር። እባክሽ ረፊ፣
እልህ ውስጥ ከተሽኝ የራስሽን ችግር ውስጥ አትክተች። የፈለግከውን ነገር አድርግ። ባለጌ ምፈራ መሰለህ እንዴ? አሁንም ረፊ እያልኩሽ ነው። ህይወትሽ ለራስሽ ራሱ ይከብድሻል። ነገርኩ። አክብደውና ሳየኝ ደፋር። ምንድን ነው ጓደኛዬ? ማነው እንደዚህ የሚያናድሽ? ኧረ ተይው ወደዛ። አንድ የማይረባ ከንቱ አለ። ማለት የማይረባ ስትይ ምንድን ነው? ማንነቱን አላውቅም። ራሱ እንዴት እንደሚያይ ብታይ። እኔን ለማስፈራራት ምናምን ይሞክራል እንዴ? ምን እያለ? አግኝኝ አለ። ከዛ ህይወትሽ ምናምን ይከብዳል ካላገኘሽኝ። ቤሉን ደግሞ ከነገርኩት ይጣላብኛል፣ ያው ይናደዳል። ታዲያ ለምን ሄደን አግኝተን ልክ ልኩን አናሳየውም? ይሄ ብሽቅ ማለት ያው ቤሉል ሳያውቅ እንደዛ ይሻላል። አዎ ልክ ነሽ። አዎ ጓደኛዬ፣ እኛ ለማን እናንሳለን? በቃ እንሄዳለን። እውነት ጥሩ ሀሳብ ነው ያመጣሽው። ይሄ የማይረባ ማንም ሳያውቅ ነው ይሄንን ችግር መፍታት ያለብኝ። አየሻ፣ ዘንድሮ እኮ በጣም ወንዶች ባልገዋል። ይሄኔ እኮ ሚስትና ልጅ አለሁ። አረ በደንብ ነው የሚኖረው። ባለስልጣን መሰለኝ ነው እንዴ? አዎ ሰው ልኮብኝ ነበር። ጤነኛ ሰው አይመስለኝም። አረ ይሄንንማ ማግኘት አለብን። እንጎዳዋለን በደንብ። አዎ ልክ ነሽ፣ እንጎዳዋለን በደንብ። አንተ ዞር በል እናውራበት። የትም አልሄድም፣ እዚሁ ነው ሙሉ። ታይሱን ኧረ በጣም ጥሩ። እሺ አሁን ንገሪኝ፣ ወንድሜ ከዛ ቤት ነው ታዝሿል? ቆይ ለምንድን ከገዛ ቤቱ የሚወጣው? ለሱ ተቆርቆሮሽ ነው የመጣሽው? አይደለም ግን ምን የተፈጠረ እንደሆነ አልገባኝም። እኔ መሀል ቤት የተሰቃየው ነው። ቆይ ምን አይነት ወንጀል ነው የሰራሽው? ለምንድን ነው ወንድሜ እንደዛ የሚስትብሽ? ምንም ወንጀል አልሰራውም፣ እሱ መስሎት ነው። ኧረ ለዛ ነው ከፖሊስ የምትደበቂው። እኔ ልጅሽ እንኳን መኖሪያሽን እኮ አላውቀውም። ቆይ ይሄ ምን አይነት ህይወት ነው? ቆይ ለጸብ ነው እንደ የመጣሽው? ለምንድን ነው ተረጋግተሽ የማታወሪው? እኔ የሚኖርበት ሁኔታ ምንም አልተመቸኝም። ቆይ ለምን አታስቢልኝም እንዴ? ከማላውቃቸው ሰዎች ጋር እኮ ነው የምኖረው። በዛ ላይ ለእኔ በጣም ከባድ ነው። አይዞሽ፣ ሁሉም ነገር ይስተካከላል። ማም ይሄን ቃል ሁሌ ነው የምትነግሪኝ፣ ግን አንድ ቀን አስተካክለሽው አታውቂም። በቅርቡ ከሀገር እንወጣለን። ለምን ሲባል ነው ከሀገር የምንወጣው? አንወጣም። እኔ አልፈልግም። ለምን ሲባል ነው የማትወጪው? ያቋረጥሽውን ትምህርትሽን ጀምረሽ በስርዓት ትኖሪያለሽ። እኔ ካልፈለግኩስ በቃ አልፈልግም። እሱን ቀኑ ይድረስና እናያለን። እሺ እሱ እናያለን። ማም እባክሽ ወደ ቤትሽ ተመለሽ። እኔ ድብብቆሽ ህይወት ምንም አላማረኝም፣ ሰልችቶኛል። እንደዛ ማድረግ አልችልም። ቆይ እስከ መች ነው ማችሁ? በቃ አልችልም። ደጋግመሽ አትጠይቂኝ። እንደውም ከዚህ በኋላ እዚህ ድረስ የመጣ አላገኝሽም። ራስሽ መተሽ ታናግሪኛለሽ። ሄደች እኮ። ተከተላት እንጂ እኔ ታፈጥብኛለህ እንዴ? እንዴት ናችሁ? እንዴ እህቴ ምን ሆነሽ ነው? ተሰብረሽ ነው እንዴ? አዎ አደጋ ደርሶባት ነው። ወይ እናኔ እኮ ስታሽ በጣም ጎበዝ ናት። ትሽሽና ይስተካከልልሻል። ይው ትሽሽላል እንዴ? ሲያስጠላ። አልፈልግም ነው እንዴ? ለዚህችማ እንዳትደክሚላት። ደህና ነሽ? ለዚህ ስትል እንዴ? ሊሳሄል ጤነኛ ነው? በሽቴን እኮ አቃለለው። አረ እሱ እኮ ሊያበረታታሽ ፈልጎ ነው። አረ እዛ በእናትህ እኔም አበረታታኝ አልኩህ። ቆይ እዚህ ቤት ያለ አንድ ጤነኛ እንኳን ሰው የለም እንዴ? ምንድነው ሁሉም በሽተኛ የሆኑት? አዎ ጤነኛ ናቸው ቤቲ። ያረ እንደዚህ አይባልም። እና አርፎ አይቀመጥም እንዴ? ምን አባቱ አቅለበልበዋል? ከደረጃው ጋር አያወራም? ቤሉን የት ጠፍተህ ነው? ስፈልግ ነበር እኮ። ውጪ ነበርኩ፣ እቃ ላመጣ ብቻ ነው። ሳትነግረኝ ወጣህና አስጨነቀኝ እኮ። ቤሉል ምን አዲስ ነገር አለ? አይ ለጊዜው ምንም የለም። ዲዛይ አንዴ ለብቻሽ አልነግርሽ። እሺ
አንተ እዚህ ቤት ምናቸው ነክ? ምን አስጠየቅሽ? በጣም ትፈጥኛለሽ ልበል? ቆይ ምን አገባሽ? አንተ በስርዓት አናግረኝ ጨምላቃ። ከማን ጋር የምታወራ መስሎክ ነው? ሲያስጠላ። አርፈ ምን ብቻ መልስልኝ እሺ። ምን አይነቱ ደፋር ነው? ካልመለስኩ ምን ልታረጊኝ? ዘበኛ ከሆንክ ይኸውልህ እዚሁ አጠናግሬ ነው ከዚህ ቤት ማባረርክ። ድፍረትሽን በጣም ወድጄዋለሁ። ግን የሰው ማንነት ሳታውቂ ዝም ብለሽ አትለፍልፊ። ዝም ብለሽ አትናገሪ እሺ። ምን ልትሆን ነው? እኔማ ምን ሆናለሁ? አንድ የያዘ አጠናግሮ ይዞሻል እኮ። ወይኔ ቤቲ ታማለች ብለክ ነው አንተ ዝኩኒ ራስ። ቆይ ጠፈጥፈዋለሁ እሺ። እሳትና ውሃ ማለት አንቺና ጓደኛሽ ናችሁ። ምን አለ ትንሽ ብትመክርሽ። ለነገሩ እንደው ስትታይ እንኳን በምክር በዱላ የምትመለሽ አትመስይም። አንተ ባለጌ ድርቆሽ የምትመስል ሰውዬ አፍን ዝጋሽ። ወይኔ ቤቲ ተይዛለች ብለክ ነው። ምን ነው አትወሪም? ደበረሽ? እኔና አንቺ መቼም በአንድም በሌላም መንገድ ሁሉ እየተገናኘን እንደሆነ ታውቂያለሽ። ታውቃለህ፣ ቤተሰብ ሲኖር በተሳሳተ መንገድ ከኖረ ጣጣው ለልጅ ነው። አረ መብሰል ካንቺ ነው ይሄ ሁሉ ንግግር? ለምን እንደዚህ ያልሽ? በቃ አሁን እየኖርኩት ያለሁት እንደዛ ነው። ብዙ ጊዜ ችግሮች ሲፈጠሩ የኔ ጥፋት ይመስለኝ ነበር። አሁን ሳየው ግን እንደዛ አይደለም። እኔ ምንም አላጠፋውም። ተረጋጊ በቃ። እኔንም ሆድ አታስቢሽኛ። አንተ ነው ሆድ የሚቢስክ? የምሬን እኮ ነው። ሲጀመር አንቺ ገና ልጅ ነሽ አይደል እንዴ? ብዙ ነገር ይጠብቅሻል፣ አትጨነቂ። ልጅ አይደለሁም፣ ግን አሁን ባለሁበት ሁኔታ ማለፍ የለብኝም መንገድ እያለፍኩ ነው። በመጀመሪያ ትምህርቴን ማቋረጥ አልነበረብኝም። በቃ ሁሉም ነገር እንደዚህ መሆን አልነበረበትም። በቃ እባክሽ፣ እሷ እንዲህ ሆኗል። በጣም ደግሞ መነጫነጫ በዛሽ። ከፍቅረኛሽ ጋር ተጣላሽ እንዴ? አልተጣላሁም። በጣላ ደስ ነው የሚልክ? ደስታ አይደለም። እኔ እኮ ምንም ቢፈጠር የአንቺ ደስታ ነው የሚያስደስተኝ። በፊት ቢሆን አምንክ ነበር። አሁን ግን ምንም ብትለኝ አላምንህም። አውቃለሁ አታምኝ። እኔ ግን የእውነቴን ነው። በቃ እኔና አንቺ ድሮ የነበረን ነገር እርሺው። በቃ እንደ ኖርማል ጓደኞች መሆን እንችላለን። ቆይ ምን ፈልገህ ነው? ለምን ደው መቅረብ የፈለግከው? ኧረ እኔ ምንም አልፈለኩም። የምሬን ነው፣ ምንም አልፈለኩም። በቃ አሁን ህፃናቶች አይደለንም። እንደ ትልቅ ሰው ነው መሆን ያለብን። በቃ አንቺም የጀመርሽው ህይወት እንዲሳካልሽ ነው የምፈልገው። እና ደግሞ ለኔ መጥፎ ነገር እንደማትመኝልኝ አውቃለሁ። የምርህን ነው? የሆነ የድሮውን ድሮ እየመሰልከኝ ነው። ኤልሹ፣ ለእስከ ዛሬ ላስቀየምኩሽ ነገር ይቅርታ። የህይወት አጋጣሚ ድጋሚ ሲያገናኘን የግድ ደግሞ እንደ ድሮ ፍቅረኛ ሆነን እንቀጥላለን ማለት አይደለም። ሲጀመር ልብሽ ከድሮ ጀምሮ ከኔ ጋር አልነበረም። ስለዚህ ከኔ ጋር እንዲቆይ አላስጨንቅሽም። እኔ ዛሬ መበቃቀስ አልፈልግም። ሲጀመር ምንም ብትለኝ በዛሬ ቀን አልሰማህም። እሺ በቃ እኔ ተነሽ፣ ወደ ቤት ግቢ። አይ እቆያለሁ። አይሆንም። አንደኛ ነገር ብርድ ነው እና ደግሞ እዚህ መቆየት የለብሽም። እኔም የምሄድበት አለኝ እኮ። ሂድ፣ እኔ እገባለሁ። ግቢ አልኩሽ እኮ። ተነሽ ግቢ። ምን አባታ ፈጣለ? አትይኝ በእናትህ አትይኝ። ሊያስመልሰኝ ነው። ይኸው እንዴ ምንድን ነው የተናገረሽ ነው እንዴ? ወይኔ ይሄ ግን ምናችሁ ነው? በእናትሽ ዘበኛችሁ ነው? ምንድን ነው? ጭራሽ እኮ ሊሰድበኝ የሞከረ ነው። ድፍረቱ ይባለጌ። የምርሽን ነው? ሊሰድብሽ ነበር? አንተ ልትሳደብ ነበር እንዴ? ምን ስድብ ብቻ? ቆይ ግን እንዴት ነው ከእንደዚህ አይነት ሰውዬ ጋር ተግባብታችሁ እየኖራችሁ ያላችሁት? ባለመግባባት ውስጥ ነው የምንኖረው። ተግባብተን አናውቅም እኮ። ማ ከዚህ ጋር ይግባባል? ምን ከምን አይተጣጣም አሉ። ጭራሽ አንዱ ናችሁ። ልትሳደብ ባሉነ ስርዓትን ያዝ። እሺ ሲጀመር እነሱ እያወራና ለምን ታወራለህ? ጎሽ የኔ ጎበዝ፣ የኔ ቅመም፣ አንድ እናንቺ ይህን ሰውዬ ስነ ስርዓት የሚያይዘው ሰው መኖር ነበረበት። እሱን ተይው እባክሽ። ይልቅ ግን ምን ሆነሽ ነው? ወይ የኔ ቆንጆ፣ በእናትሽ የሆነ እኮ የመኪና አደጋ ገጥሞኝ ነው። መኪና ገጭቶኝ። ወይኔ ጉዴ! እና አንገትሽ በጣም ተጎዳሽ? አሁን እንኳን አሪፍ ክትትል ምናምን ስለተደረገልኝ ደህና ነኝ። ግን መጀመሪያ ላይ በጣም አሞኝ ነበር። አይዞሽ፣ እኛም እንንከባከብሻለን። እሺ እሺ የኔ ቆንጆ፣ ቴንኪዩ። ሊዛ፣ የሆነ የተፈጠረ ነገር አለ። ምንድን ነው? ቆይ በዚህ ሰሞን ያወራሽው ሰው ነበር እንዴ? ሁሉም ሰው እያወቀሽ እኮ ነው። አረ እኔ ማንንም አላዋራውም። እኔ መች ሰው አውቃለሁ? የሚከታተልሽ ሰው የለም ማለት ያስተውልሽ የምታውቂው አዲስ ነገር? አረ በፍጹም የለም።
ምንድን ነው? ማነው እንደዚህ ያደረገው? ምንድን ነው የማየው? ለዛ ነው ያገኘሽው ወይ ደግሞ ያወራሽው ሰው አለ ወይ ብዬ ጠየኩሽ። በእርግጥ ሄለንም ልትሆን ትችላለች፣ ምናልባት ደግሞ ሌላ ሰው። አንተ ደግሞ እዚህ ምን ታደርጋለህ? አለቄ እንዳመጣሽ አዛኝ ነው። አንተ ስንት አለቃ ነው ያለ? ጥያቄ ትወጃለሽ ልበል? እኔ ደግሞ ብዙ ጥያቄ ማስተናገድ አልወድም። እሺ፣ ስለዚያውን ዝም ብለሽ ወደምንሄድበት ቦታ በጸባይ ሂጂ። ምን እያሰብሽ ነው? ቆይ ይሄን ዱርዬ ልጅ ከየት አገኘሽው? ወደ ሄለን ያደረሰኝ እሱ ነበር። ስለዚህ ሄለንም ልትሆን ትችላለች ይሄንን ያደረገችው። ሊዛይ እባክሽ ከምን ጊዜውን በበለጠ በደንብ መጠቀቅና ራስሽን መጠበቅ አለብሽ። እኔ ጠርቼ አምጥቼ ምንም ነገር ውስጥ እንድትገብኝ አልፈልግም። ኃላፊነቱ የኔ ነው። ልክ ነህ። ነገሩ ከበድ ሳይል አይቀርም። ጭራሽ ቤት ድረስ ከተከታተሉኝ ከባድ ነው። ሄለን ማንነትሽን ስላላወቀች በጣም የተናደደችና ማጣራት የፈለገች ይመስለኛል። ስለዚህ አንቺ ደግሞ በጣም መጠንቀቅ ነው ያለብሽ። ግን እኮ እንዴት እጠነቀቃለሁ ቤላ? ከባድ እኮ ነው። ፊት ለፊት መጋፈጥ ነው እንጂ አስበው እስቲ በየቦታው በገባሁበት እኮ መከታተል ማለት በጣም ከባድ ነገር ነው። ገባኝ። ግን ደግሞ ራስሽን ጠብቂ። አሁን እንሂድ። ምንም እንዳልተፈጠረ ራስሽን አረጋጊ። በቃ ምንም እንዳይመስልሽ እሺ? ምንም አልሰማሽም አሉ። እሺ እሞክራለሁ። ሄሎ ፍቅር፣ የት ነህ? እሺ በቃ ላይ ክፍሌ ነኝ፣ እዛ ነው። የኔ ቆንጆ በቃ ላይ ነኝ። እሺ ከደበረሽ ክፍሌ ነኝና እዛ መሆን እንችላለን። እሺ ባይ። ምን ሆነሽ ነው ጓደኛዬ? የሆንሽ ነገር አለ እንዴ? ምን ነው? ምኑ? ምን ነው አኩረፍሽ? ፊትሽ በጣም ተቀያይሯል። አይ ደህና ነኝ መስሎሽ ነው። ነቃቤ እሺ፣ ብዙ አይደብርሽ። ስሜትሽ አታርጊው እሺ። ደህና ነሽ ሊዛ? ምን ሆነሽ ነው ግን? ስትታይ ሰላም አትመስይም። አዎ ደህና ነኝ፣ አትጨነቅ። እሺ የተፈጠረ ነገር አለ እንዴ? አላውቅም። በቃ ሁሉ ነገር እያስጠላኝ ነው። አዱ ምንድን ነው? አዱ ስልኬን ከየት ነው ያመጣው? ምን ልታደርገው ነው? አረ እኔ ከዚህ ጋር ነው ያነሳሁት። እንደዛ አይደለም፣ አትዋሸኝ አዱ። ቆይ ምን ልታደርገው ነው? እዚህ ጋር ነበር የሚያስቀምጥኩት፣ እዛ ውስጥ ነበር ያደረኩት። ቆይ የተከታተልከኝ ነው እንዴ? እንዴ ፍቅረኛ እኮ ነሽ፣ ለምን እከታተልሻለሁ? ምንም አልተዋጠልኝም አዶኒ፣ እውነቱን ንገረኝ። ቆይ ለምንድን ነው የምትከታተለኝ? ስልኬን ለምንድን ነው ያዝከው? ቆይ ፍላጎትህ ምንድን ነው? ወይኔ ልሹ፣ እስኪ ደረቅ አትሁኝ። በቃ በአጋጣሚ ነው፣ ምንም ነገር እኮ አልተፈጠረም። እረፍ፣ የማይሆን ነገር አታስመስል። አዱ በስትክክል መልስልኝ፣ ለምንድን ነው ስልኬን ያዝከው? የኔ ቆንጆ ይሄ ነው አንቺ ክፍል? አዎ ነይ ግቢ። እንዴ እያወራን እኮ ነው። ለምንድን ነው የምትገባው? አዱ ተረጋግቼ ማሰብ አለብኝ። ስለዚህ አንተ ጧ። ይው ደግሞ ይሄ ምን አይነቱ ነው? ሲያስጠላ።
ቆይ እዚህ ቤት ሰው ሁሉ በከለር በመልክ በአይነት በቁመት በሁሉም ነገር ነው እንዳለው እራሱ ውጭ በናትሽ ቤቲ ይቅርታ እሱ ፍቅረኛ ነው እሺ እንደዛ ትበይ ማ እሱ እሱ ሶሪ እኔ ግን ላንቺ ብዬ ነው እንጂ ሲያስጠላ ተናደርኩኝ ብሎ ነገቴ ወይኔ ጉዴ Oh my god. Wait. ያሟል እንደዛ ይባላል። አሁን ስትናደደ ነው ሲረጋጋ ታያለሽ። ኤኒዌይስ እሱን ተው ይረጋጋል። አንቺ ግን እንኳን መጣሽ። ቆይ ግን እንዴት ነው የሁላ ህዝብ እዚህ ቤት የሚኖረው? በሳሪ ደግሞ ንቀታቸው ኡፍ የሚረዳኝ ሰጥቼ ነበር። አንቺ ግን አሪፍ ልጅ ነሽ። ቆይ ግን ሊዛን ከመጀመሩ ነው የምታውቂያት? የልጅነት ጓደኛዬ ነች። ያው ብዙ ጊዜውን ከሀገር ወጥታ ነው ያሳለፈችው። ነው እንዴ? እና የቤሉል ምን? አይ ተይው በቃ። ስለተዋወቅኩሽ ግን ደስ ብሎኛል። አሪፍ ልጅ ነሽ። እኔ ማመስገን ያለብኝ እኔ ቆንጆ የቤቱ ስፔሻል ብዬሻለሁ።